አሚን መልቲሚዲያ ፕሮዳክሽን። ስጋት ወይስ በቀል? ልብ አንጠልጣይ የህይወት ታሪክ ክፍል 2። ደራሲ ሰሚራ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ይህች ደቂቃ የህይወቴን ግማሽ መስመር ቀይረዋለች። በደንብ ስማኝ። ምናልባት ስነግርህ ወንድነትህ ወንድ ሆነ መፈጠር ያስጠላ ይሆናል። መኝታ ክፍሎቹን ከደረጃው በላይ ናቸው። ወደ ክፍሌ የሚወስደኝን ደረጃ ስጨርስ ከስቶር ያገለገሉ ዕቃዎች ከሚቀመጡበት ክፍል ውስጥ አንድ እጅ ተሰንዝሮ ጎተተኝና በሩ ተዘጋ። ስጠራሽ ዝም ያልሽው ንቀት ነው አለኝ እንደተበሳጨ በሚያሳብቅ ሁኔታ። ሃዲ ነው። አይደለም አልኩት። አንድ ጭንቅላት የሚያዞር ጥፌ ጉንጬ ላይ አሳረፈብኝ። እንባዬ ደርሶ መፍሰስን ይዟል። ሳለቅስ ድምፅ ስለነበረኝ ድምፅ እንዳላወጣ አንድ ስለት ነገር እያሳየኝ ዝም አስባለኝ። በጊዜው ምን እየተካሄደ እንደነበር አላቅም። ግን ለመታጠብ የሚገለጠው ስስ ሰውነቴ ለሌላ ዓላማ መራቆቱ ነው። የክፍሉን ኮርኒስ እያየው ከመንታ አይኖቼ መንታ እንባ መፍሰስ ከጀመረ ቆየ። ለመጮህ እንኳን አቅም አልነበረኝም። ጉልበቴ መጀመሪያ ራሴን ለመከላከል ባደረግኩት ትግል ተሟጧል። የምመለከተው ነገር በሙሉ ይሽከረከረብኝ ጀመር። ቆይቶ ግን ጠፋ። ጨለማ ብቻ። ምናልባትም ሞትም ይሆናል። ከስንት ጊዜ በኋላ እንደሆነ አላቅም፣ ግን አለመሞቴን የሚያረጋግጥልኝን ንቃት ነቃው። መናገር ብፈልግ በራሱ ቃሉ ምን እንደሚባል አላቅም። መደፈር ምን እንደሆነ አላቅም። ሃዲ መታኝ ነው የምለው ወይስ ሃዲ ገፈተረኝ? እርቃኔን እንደሆንኩኝ ሳይ አፈርኩ። ክፍል ውስጥ ማንም ባይኖር እንኳ ተሸማቀቅኩ። ሰውነቴ ልፍስፍስ ብሎብኛል። ያንቀጠቅጠኝም ጀመር። በጣም ይቀዘቅዛል። ከነበርኩበት መነሳት ተሳነኝ። እንደምንም ተንደፋድፌ ተነሳሁ። እግሮቼ በሚያሞቅ ፈሳሽ ታጠቡ። ጎንበስ ስል መጠኑ ያልታወቀ ደም ተመለከትኩኝ። እየደማው ነው እንዴ አላህ ደማው ብዬ አለቀስኩ። እየፈጠንኩኝ መግቢያው ላይ የተጣለውን ቀሚስ ለብሼ ወደ አዲሷ ሰራተኛ ክፍል ሄድኩኝና በሩን አንኳኳሁ። አልተኛችም ነበር፣ ግን እኮ ሰዓቱ ሄዷል። ያመጣቻቸውን ልብሶቿን ወደ ሳጥን ታስገባለች። በሩን ከፈተችልኝ። እኔም ተወርውሬ ወደ ክፍሉ ገባውና ሳቅ ደርሶ ንግግሬን እየገታው ራዲያ እየደማው ነው አልኳት። ቀሚሴን በትንሹ ከፍ አድርጌ የደም ሸንተረሩ የሰራውን መስመር እያሳየኋት ነይ ፈጠን ብላ በፍጥነት መታጠቢያ ክፍሉ አስገባችኝና የገላ ሳሙና እያዘጋጀች ስንት ዓመትሽ ነው አለችኝ እያልፈሰፈሰኝ። ከ3 ወር በኋላ 13ኛ ዓመቴን ይዛለሁ አልኳት። እያለቀስኩ ወደ ገንዳው አቅፋ አስገባችኝና ከኔ በተቃራኒው ፈገግ ብላ ደምተሻል ሳይሆን የአላህ ስራ ነው፣ የሴትነት ግዴታሽ መጥቶ ነው፣ ከዚህ በኋላ ለብዙ ዓመታት ይመጣል አለችኝ። ማለት ሁሌ ደም አለው ስላት እየሳቀች አይዞሽ ይሄ መድማት አይደለም የአላህ ስራ ነው፣ እንዴት እንደሚሆን እነግርሻለሁ አለችኝ። ምንም እንኳን የጉዳዩ መነሻ ሃዲ ቢሆንም በአእምሮዬ ውስጥ የሱ ምክንያት ሳይሆን እውነቱም እሷ የምትለውን ነገር ልክ እንደሆነ አሰብኩኝ። በጊዜው ቢክራነቴን እንዳጣ የሚገልጽ መሆኑን እንኳን አላውቅም። ህመም ይሰማኛል። ራዲያም በዚህ ጊዜ አለባበሳችን እንዲሆናል እንደዚህ ይሆናል ብላ አስረዳችኝና ማስታገሻ ሰጣኝ። ወደ ክፍል ውስጥ አስተኛችኝ። በአንሶላ ውስጥ ዱዓ አድርግበታለሁ። መለስ ብዬ ስለ ሃዲ አስብና ፈራለሁ። ያንን በምርመራው የሚያስተባብለውን አየኸውን? ይህ የቲምን በኃይል የሚገፈትረው ደሃንም በማምላት ላይ የማያግባባ ሰው ነው። ከሰዓታቶች በፊት በኡስታዝ የገዛ ያነበብኩት አያ ደርሶ ትዝ አለኝ። ከትውስታዬ ጋር እየቃዠውና እያለቀስኩ ነበር። ነጋ።
በተቃራኒው ከንጋቱ ጋር የኔ ስነ ልቦና ደግሞ ጨለመ። ሃዲን ፈራሁት። ባለፈበት አላልፍም፣ በተራመደበት አልራመድም። ሃዲንም ብቻ ሳይሆን ሰዎችን መፍራት ጀመርኩ። ነግቶ እስከሚመሽ የምሆነው ክፍሌ ውስጥ በር ቆልፌ ነበር። በተደጋጋሚ እህትህ ለምን መድረስ አቀረች መምጣት አለባት ቢባልም እኔ ግን ማቋረጥ እንደፈለኩ ተናግሬ እንዳልኩትም አቋረጥኩ። ትምህርት ቤት ከተማሪዎች ራሴን አገለልኩ። ሰዎች ከት ብለው ሲስቁ ቀናለሁ። ምናልባት ለመሳቅ የሚጠበቅብኝ መስፈርት ጥርሴን ማሳየት ይሆናል። ነገር ግን ከልቤ መሳቅ ፈለኩ። ከልቤ ብዙ ሌሊቶችን አልቅሻለሁ። አሁን ከልቤ መሳቅን ተመኘው። የሚሰማኝን አላቅም፣ ግን ይሰማኛል። ስሜቱ ደግሞ ያማል። ከምንም በላይ አእምሮን መታመም ቁስሉን ልታሳየው የማትችለው ህመም ነው። ሰዎችን ገልጠህ ማሳየት አትችልም። እዚህ ጋር ቆስሏል፣ እዚህ ጋር ደግሞ አብጧል፣ እየደማ ነው፣ መግል ይዟል ማለት አትችልም። ሱብሃንአላህ፣ ምን አይነት ህመም ነው? እያለ ከ2 ዓመታት ጋር 2 ክረምት ተገባዶ የመስከረም ወር ደረሰ። ሃይስኩል ገባሁ። ማደጌንም ተከትሎ አንዳንድ ነገሮች መቀየር ጀምረዋል። ወላጆች ሴት ልጆቻቸው ላይ ያላቸው ጉጉትና ጥበቃ የሚበረታታ እድሜ ነው። 15ኛ ዓመቴ ላይ እገኛለሁ። ዝምታዬም ህመሜም ደስታዬም በራሴና በራሴ ዙሪያ ብቻ ነው። በመጀመሪያው የትምህርት ዕለት ትምህርት ቤት የደረስኩኝ አርፍጄ ስለነበር ወደ ክፍል ስገባ ከአንዲት መምህር ጋር ተማሪዎቹ የተዋወቅ ስርዓት ላይ ነበሩ። እንደገባ ፈቃዷን ሳገኝ ከፊት ለፊት ከነበረው ባዶ ወንበር ላይ ተቀመጥኩ። እንዳስተዋውቅ ጠየቀች። ረሂቅ አብዱልአዚዝ እባላለሁ ብዬ ተቀመጥኩ። መምህሯም ሆነ ተማሪዎቹ ብዙ ጠብቀው ስለነበር አፈጠጡብኝ። እሷም ለስለስ ብላ እሺ ረሂቅ፣ ስንት እህትና ስንት ወንድም አለሽ? እንደምታያቸው ሁሉም ስለራሳቸው በቂ ትውውቅ አድርገዋል። ወላጆችሽስ? እንዴት ከዚህ ጥያቄ እንደማመጣ አሰብኩኝ፣ ግን አልመጣልኝም። በአንድ በኩል ጥያቄው አናዶኛል። እኔን ካወቅሽ አይበቃም? እዚህ ክፍል ውስጥ እኔ ነኝ እንጂ ወላጆቹ አይደለም የሚኖሩት። ከፈለግሻቸው በሌላ መንገድ ልታገኛቸው ትችያለሽ አልኳት። በጣም ተናደደች። እንደዚህ አይነት ተማሪ ማስተማር አልችልም፣ ውጪ አለችኝ። ቦርሳዬን ይዤ ወጣሁ። ገና በመጀመሪያ ቀን እንደዚህ አይነቱን ስህተት መስራት አልነበረብኝም። በራሴ ተናደድኩ፣ ግን ምን ማጋ የለውም። በጣም ጥብቅ ትምህርት ቤት ስለሆነ አጎቴ ተጠርቶ ለ15 ቀናት መምህርን ያላግባብ ተናግራለች በሚል ስለተከሰስኩኝ እንድታገድ ተደረገ። እሱም እባካችሁ ታስተካክላለች እንኳን አላለኝም። እንደዚህ አይነት ባህሪ እንደሌለኝ ያውቃል። የ2 ሳምንት እገዳዬን በጸጋ ተቀበልኩ። የቀረሁባቸውን ቀናቶች ጽሑፎች ከሐሚድ ደብተር ወስጄ በመጻፍ ለመሸፈን ሞክራለሁ። እንዴት እንደሆነ ባላቅም የአጎቴ ሚስት ወደ ቤት ተመልሳለች። ከበር ላይ የያዘችውን ተቀብዬ ሳምኳት። ኢብቲሳምም አድጋለች። 7 ዓመቷ እንደሆነ ነገረችኝ፣ ግን አሁንም ቢሆን ህመምተኛ ናት። ከያዘቻቸው ቦርሳዎች አንደኛው መድኃኒቶች የተሰበሰቡበት ብቻ ነው። እንደምንም የሌለኝን ድፍረት አሰባስቤ አክስቴ፣ ይህ ሁሉ መድኃኒት ግን ጥቅሙ ምንድነው ብዬ ጠየቅኳት። ትንሽ በመጠየቄ ብትናደድም ምንም እንዳልሆነች በማስመሰል ፈገግ ብላ የጭንቀት መድኃኒቶች ናቸው፣ ከዶክተር ታዞልኝ ነው አለች። መጠበቅን አቁመን መቀበል ስንጀምር ህይወት ዳግም ትለመልማለች። ግን የኔዋ ደብዝዛለች። ከመደብዘዝም በላይ ምንነቷን ለማወቅ በሚያስቸግር መልኩ ጨቅየታለች። ወደ ትምህርቴ እንደ ነገ ልመለስ እንደ ዛሬ ምሽት ላይ ራት እየበላን እንዳለ ባልተለመደ ሁኔታ ሃዲ እራቱን ተቀላቀለ። እኔ ያችን ቤት ከረገጥኩባት ዕለት ጀምሮ ሃዲ ከሰው ጋር ተቀላቅሎ ምግብ ሲበላ አይተነው አናውቅም። ሁሉም ያየዋል። ተአምር ሆኖበታል። እየቆየ ግን ችላ ተባለ። ካሁን በኋላ ምንም አይነት እንከን ሊታይብሽ አይገባም። ነገ ትምህርት የምትጀምሪበት ቀን ነው። እሱን አውቀሻል መቼስ። ስለዚህ ባለፈው ጊዜ የሰራሽውን እንዳትደግሚ ብላ ሁሉም ፊት የቁጣ የምክርም ንግግር ተናገረችኝ። አንገቴን ደፍቼ እሻልኳትና ተነስቼ ወደ ክፍል ገባሁ። አልጋዬ ውስጥ ገብቼ ማልቀስ ጀመርኩ። ማንም ምክንያታቸው እንጂ ምክንያት አያገባቸውም። ልትረዳቸው እንጂ ሊረዱ ፈቃደኛ አይደሉም።
ብቻዬን ስለፈልፍ የክፍሉ በር ተንኳኳ። ቆልፌ ስለምተኛ ተነስቼ እንደከፈትኩኝ አውቃለሁ። ከዛ ግን ምን ተፈጠረ? ምንም አላቅም። በአፌ ውስጥ ጨርቅ ተጠቅጥቋል። ጭንቅላቴ ወደ አንድ ክስተት ተምዘገዘገ። ከ2 ዓመታት በፊት እንደሆንኩት ድጋሚ ለሁለተኛ ጊዜ። ወይኔ ረሂቅ፣ ህይወትሽ በአንድ ሰው ምክንያት ወደ አዘቅት ወረደ። መረጋጋት አልችልም። ያለ ፍላጎቴ ከሰውነቴ የተለየችውን የሌሊት ቀሚስ ለብሼ እያለቀሱ ወደ አጎቴ ክፍል መኝታ ሄድኩኝ። ላንኳኳ በሩ ጋር ስደርስ ከጀርባዬ አንድ ነገር ነካ አደረገኝ። ቀስ ብዬ ስዞር ከየት መጣ ሳይባል ሀዲ ቆሟል። የነካኝም ጩቤ የሚባል አካል ነው። አንኳኪ፣ ምን ትጠብቂያለሽ አለኝ። ከዛ በኋላ የማንኳኳቱን ድፍረት ከየት ላምጣው? የጭንቅላት ጨዋታ ይዟል። እንባዬን እየዘራው ወደ ክፍሌ ተመለስኩ እና ቀፋፊ ሰውነት የምታጠብ ጀመርኩ። ነገር ግን ውሃ የተፈጠረውን ነገር አይቀይረውም። ያሳዝናል። በሄድኩበት በሙሉ ሀዲ አለ። አዎ መፍራት አልነበረብኝም፣ ግን ደግሞ እንደፈራ ያደረገኝ አጎቴ በራሱ ለነፍሱ ይፈራዋል። በዛች ቤት ውስጥ ልዩ ክብር አለው። የፍርሃት ክብር ሁሌ ባይስማማ እንኳ እሱን ሁሌም ይደግፈዋል። ንጋት ላይ እንደተለመደ ወደ ትምህርት ቤት ሂዱ መባል ጀመረ። እኔ ግን ዝም ብያለሁ። ምን ነው አትሄጂም እንዴ አለችኝ። አልሄድም አልኳት። አይኖቼ እንዳበጡ በመልበሻ መስታወቴን አይቼዋለሁ። ግን ማንም አልጠየቀኝም። ምን ሆንሽ እንኳን አላሉኝም እኮ። ታዲያ ምን ይሆን ብዬ ነው የምነግራቸው? በሚያዩት ነገር እንኳ ችላ ካሉ በሌላ ነገር እንዴት ሊያስቡኝ ይችላሉ? ክፍሌ ውስጥ ገብቼ ማልቀስ ጀመርኩ። አንዴ ችላ እንደተባልክ ከተሰማህ መቼም ወደ ኋላ እንዳትመለስ። አክስቴ ማለት የሚያጎቴ ሚስት የውጭ ስራ ጀምራለች። ራዲያ እቃዎችን ልትገዛ ወጣለች። ሀዲና ሐሚድም የሉም። ሐሚድ ትምህርት ቤት ሄዷል። ሀዲ ያለበት አይታወቅም። በቃ ማንም የለም። ከቤት ለመጥፋት አሰብኩኝ። ከዛስ የሚል አንድ ጥያቄ አሰረኝ። እውነትም ከዛ የት ልኖር ነው? ባይሆን ወጥቼ አየር ልቀበል። ለትምህርት ካልሆነ ከቤት ወጥቼ አላቅም። የዛች ዕለት የመጀመሪያዬ ናት። ወደ አንድ ቅርብ ወደ ሆነ መዝናኛ ሄድኩኝ። አብዛኛው የመናፈሻ ክፍል ጫካ ነው። እንኳን ወደ ሲርክ ፎሬስት መዝናኛ በደህና መጡ የሚል ባነር ተቀበለኝ። አዲስ የተከፈተ ስለነበረ ምንም አይነት ክፍያ የለውም። መራመድ ማቆም አልቻልኩም። በስተመጨረሻ ወደ አንድ ወንዝ ጋር ደረስኩኝ። ሰማዩ ፍንትው ብሎ ይታያል። ውሃውም ኩልል ያለና ሰማዩም ደግሞ ያሳያል። በውሃው ነጸብራቅ ፀሐይዋን ሳያት ፈገግ አልኩ። ቀጥሎ ቀና ብዬ መለፍለፍ ጀመርኩ። ምን እንደማወራ እንኳን አላውቅም ነበር። ያ ረቢ፣ ጌታዬ ሆይ፣ እዚህ ቦታ ላይ ያሉት ተአምራቶች በሙሉ ያንተ ስለሆኑ አንተ ብቻ ነው የሚያስታውሱት። የትኛውም አካል ይህንን ወንዝ ሊፈጥሩ አይችልም። የትኛውም ሰው ደግሞ እነዚህን ዛፎች ሊያቆማቸው አይችልም። እየሰማኸኝ ነው? አሞኛል። አልሰማሁሽም? ድገሚልኝ የምባል ይመስል ጮክ አልኩ። ምን እንደሆንኩ ማንም አያውቅ። ቢያውቁም ሁሉም ዝም ነው የሚሉኝ። ወይ ልሙት ነው እንዴ? ህይወት ያስቀያሚ ናት፣ ግን ደግሞ መኖር እፈልጋለሁ። መሬት ላይ መቆየት እፈልጋለሁ። አላህ እየሰማኸኝ አይደለም? ከተቀመጥኩበት ልብሴን እያራገፍኩ ተነሳውና አንድ ቋጥኝ ላይ ወጣው። አሁን ላንተ የቀረብኩኝ መሰለኝ። ይሄው ላንተ ተመልከተኝ። መኖር እፈልጋለሁ። መቆየት እፈልጋለሁ። ወደዛ ቤት አትመልሰኝ። ሁለተኛ ወደዛ ቤት እንድሄድ አታድርገኝ። የጎብኚዎች የእግር ኮቴ ስሰማ ከቆምኩበት ቋጥኝ ወርጄ በወንዙ ፊቴን ታጠብኩና ወደ ቤት ተመለስኩ። ምንም እንኳን መመለስ ባልፈልግም ስገባ ቤቱ ቀፈፍ አለኝ። ክፍሌ ገብቼ ተኛሁ። ኃይለኛ የራስ ህመም ነበረብኝ። ቀኑን ሳላውቀው መሽቶ ነበር። ዙሁርንም አሱርንም አልሰገድኩም። መስገጃዬ ላይ ሳነባ አንድ ሐሳብ ወደ አእምሮዬ ስተት አለ። ከእግር እስከ ራሴ በግርም ታየችኝና አዎ ግምትሽ ትክክል ነበር። የዛሬ ልጆች አስተሳሰባቸው ከአካላቸው ቀድሞ ያድጋል። ቆይ ከየት አምጥተሽ ነው? እንዳንቺ አይነት ልጅ ይህንን ለማድረግ ብቁ አይደለችም። አውቃለሁ ብያት ከአልጋው ተነስቼ ከክፍሉ ወጣው። በፍጹም ግርምት
አስጠራኋትና መጣች። ተናግሬ እስከምጨርስ ድረስ እጆቿን አናቷ ላይ ጭና ነበር ስታዳምጠኝ የነበረው። ማለት አንቺ አርግዘሻል? ያውም ከኔ ልጅ? ምን አይነት ጨዋታ ነው? በጥፊ አዞረችብኝ። እንባዬ ቁልቁል ፈሰሰ። በዛው ሰዓት ስልኳ ጠራ። አጎቴ ነበር። ንዴት እያንዘፈዘፋት አነሳችው። ላውድ ላይ ስለሆነ ይሰማል። ታውቂ ነበር ብሎ ጠይቃት። ምኑን አለች የተደነባበረች። ሃዲ ሐራም የምስል ቅጂዎችን ያይ እንደነበር። በዝግታ መሬቱ ላይ ቁጭ አለች። ስልኩን ጣለችው። ስትረጋጋ መልሳ እያነሳችው አላውቅም ነበር። አሁን የት ነው? በፖሊስ እያስፈለኩት ነው፣ ጠፍቷል አላት። ፈጠን ብላ እስትግፋር እያደረገች ነይ አለች። ተከተልኳት። ቀጥታ ወደ ሆስፒታል ወሰደችኝ። ጽንሱ እንዲወርድ እንፈልጋለን አለች። ዞር ብዬ አየኋት። ዶክተሯ እናቴ መሆኗን ገምታ እረዳሻለሁ እመቤት፣ ዛሬ ላይ ያሉ ልጆች ተበላሽተዋል። የፍቅር ምንነት ሳይገባቸው ቀድሞ ልቤን ለልብህ እየተባባሉ ይሳሳታሉ። ልጅሽም እንደዛ መሆን አለበት። ቆንጂት ወደዛኛው አልጋ ትሄጂ አለች በመጋረጃ የተጋረደ ቦታ እያሳየች እና የእጅ ጓንቷን እያደረገች። ያጎቴ ሚስት ሰግታለች። ከከባድ የሕክምና ሂደት በኋላ ወደ ቤት መመለስ ጀመረናል። ይህ ሁሉ አልተፈጠረም እሺ አለች በሚንቀጠቀጥ ቅላጼ። አጎትሽ ከሰማ አባትና ልጅ ደም መቀባባታቸው ነው አለች። ሳኩኝ። በጊዜው እኔ ምን እንደተሰማኝ አላቅም፣ ግን ከት ብዬ ረጅም ሳቅ ሳኩባት። ሳቂ እያስፈራትና እያናደዳት ምን ነው አለችኝ ቆጣ ብላ። በ12 ዓመቴ ይህንን እኮ ብዬ ነበር። ዝም ያልኩት ዕቃ ማስቀመጫ ክፍል ውስጥ እንደተራቃ የተኛውበትን ሌሊት እየነገርኩሽ አባትና ልጅ ጣላሉ ብለሽ ይህም ማለትሽ አሳፈረኝ። የሳኩት ለዛ ነው። ግን አንቺ አታፍሪም አልኳትና ደርሰን ስለነበር ከመኪና ወረድኩ። ያጎቴ ሚስት ከመቼውም በላይ ጠላኋት። ሃዲ ጠፋ፣ ቢፈለግም አልተገኘም። ለቀናት ከትምህርት ቤት ቀረው። አጎቴ ከቤት እስከሚወጣ የደንብ ልብሴን እየለበስኩ አስመስላለሁ። ሲወጣ የኔም ዩኒፎርም ይወልቃል። እስከ ምንድን ድረስ ቤት ውስጥ ተኝቼ እኔ የማሳልፈው? የሆነ ዕለት ላይ ያጎቴ ሚስት ማስታገሻ ነው በሚል መድኃኒት ሰጠችኝ። ከዋጥኩት በኋላ ደቂቃዎች አልፈው ህመም ነበረው። ጭንቅላቴ ላይ የሆነ ህመም ይሰማኛል፣ ግን ማስታገሻ ነው ብዬ ራሴን ስላሳመንኩት ምንም አልጠረጠርኩም። ይህ መድኃኒት ተደጋገመ። ለቀናት፣ ለሳምንታት፣ ብሎም ለአንድ ወር። እንደ ካንሰር ታካሚ ትምህርቴን ረስቼው የተሰጠኝን መድኃኒት መዋጥ ብቻ ሆነ ሰራዬ። 1 ዓመት አለቀ። ዳግም ክረምት መጣ። ዳግም 2ኛ መስከረም። አንድ ሌሊት ላይ ውሃ ጠምቶኝ ለመጠጣት ስነሳ ምን እንደፈለኩኝ ጠፍቶብኝ የተደናገርኩ ወደ ክፍሌ ተመለስኩ። ይህ መርሳት ተደጋገመብኝ፣ ግን ምንም አልተጠራጠርኩም። ከተወሰነ ጊዜ በኋላ ከሰዎች ጋር መገናኘት ጠላው። ክፍሌን ቆልፌ መዋል ጀመርኩ። ብርሃን አልወድም። አሁንም ድረስ የተጋነነ መብራትም ሆነ የመስኮት ወጋገን አልወድም። በጊዜው ግን ብርሃን እፈራ ነበር። ጥቁር መጋረጃዎች መስኮቱን ጋርደውት የማሳልፈው ጨለማ ክፍል ውስጥ ነው። የሃዲን ህይወት የሚመስል ህይወት መኖር ጀመርኩ። ምግብ ክፍሌ ድረስ ይላክልኛል። ልዩነታችን አደንዛዥ ዕፅ አለመጠቀሜ ብቻ ነው። ለብዙ ሰዓታት ከሰዎች ጋር መቆየት አልችልም፣ ይጨንቀኛል። አንድ ዕለት ረስታ ይሁን የምትሰጠኝ መድኃኒት አልቆባት አላውቅም፣ ግን ሳትሰጠኝ አድራ እንደስከዛሬው ሳልቃጅ ሳላለቅስ አደርኩ። ምንም ዕውቀት እንኳን ባይኖረኝ ጥርጣሬ አደረብኝ። በዛ ሰሞን አንድ ስልክ ካጎቴ ተሰጥቶኝ ነበር። መጠቀም አልጀመርኩም ነበር። የዛን ሰዓት ግን ልጠቀመው ፈለኩ። እንደተለመደው ጠዋት ላይ ቁርስ አምጥታ ሰጣኝ። መድኃኒቱን እንደወስድ ከውሃ ጋር አስቀመጠችልኝ። ከምግብ በፊት ነው የሚወሰደው። እንደ ቀልድ መድኃኒቱን መውሰድ ከጀመርኩ 1 ዓመት እንደሞላኝ ሳውቅ አለቀስኩ። ይህንን ሁሉ ጊዜ ድረስ ክኒን መቃሚ አስለቀሰኝ። ክኒኑን ከትራሴ ስር ደበቅኩትና ያመጣችልኝ ምግብ መብላት ጀመርኩ። ስጨርስ ክኒኑን ፎቶ አንስቼ የማህበራዊ ሚዲያ የትስስር ገጽ ላይ ይህንን መድኃኒት የሚያውቅና ስለዚህ መድኃኒት ሊያስረዳኝ የሚችል ይኖራል ብዬ ፖስት አደረኩት። ይህ ስቃይ ሃዲ ከፈጸመው በደል በላይ ነው። በአጎቴ ሚስት እንደወስድ የሚሰጠኝ መድኃኒት
በጊዜ ሂደት ለመርሳት በሽታ የሚያዳርግ መሆኑንና ከፍ ሲልም ደግሞ ለእብደት የሚያደርስ ጭምር ከተለያዩ ማስረጃዎች ጋር በአንድ ሆስፒታል ተላከልኝ። ይገርማል። ይህ ሁሉ በእርግጠኝነት አጎቴ እንደማያውቅ ነው። 9 ሰዓታት በኋላ የተነገረኝ ነገር ለማመን የሚከብድ ነበር። ፈገግ አልኩ። ለካ ሰው የዚህን ያህል ርቀት ይሄዳል። ለካ ሰው በዚህ ጠባብ ዓለም ውስጥ የሰፋ ወንጀል ይፈጽማል። በጣም አሪፍ። ጨዋታው ተጀምሯል። እንባይን እየጠረኩ ወደ መታጠቢያ ክፍል ገባሁ። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።